ክርስቲና ታይለር በአባት የሚገናኙ እህትና ወንድም ናቸው። ክርስቲ ጆሴፍ ከተባለ ባለቤቷ ጋር በትዳር ተጣምራ የምትኖር ሴት ስትሆን የ13 ዓመቱ ታዳጊ እንዲሁም ለእህቱ ከፍ ያለ ፍቅር ያለው ታይለር ደግሞ ከእናቱ ጋር በሚሲሲፒ ውስጥ ይኖራሉ። ክርስቲናና ታይለር አባታቸውን በተለያዩ አጋጣሚዎች ብቻ በአመት ለውስን ቀናት የሚያገኙበት ቀን አለ። ከነዛ ቀኖች መካከል ሜይ 10 2003 እንደ አውሮፓውያን አቆጣጠር አንዱ ነበር። በዚህ ዕለትም ታዲያ ክርስቲና የ13 ዓመቱን ታዳጊ ወንድሟን ከእናቱ ቤት አንስታ ወደ አባታቸው ለመሄድ መንገድ ጀመሩ። በመካከል ግን ቀድሞም አንዳች ነገር ያሰበች የምትመስለው ክርስቲና ወደ አባታቸው ከማምራታቸው በፊት ከባሏ ጆሴፍ ጋር ወደምትኖርበት ቤት ነበር የ13 ዓመት ወንድሟን የወሰደችው። በዚህ ምን ልታደርግ እንዳቀደች የምታውቀው እሷ ነች። ታዳጊው ታይለር ከእህቱ ጋር አብሮ መሆኑ ብቻ ደስታን ፈጥሮለታል። ሲቀጥልም ደግሞ አባታቸውን ሊያገኙ ነውና በውስጡ የሚሰማው ይሄ የደስታ ስሜት እጥፍ ድርብ ሆኗል። ቤት ከደረሱ በኋላ ደግሞ እንዲያውም ዛሬ ወደ አባታችን ሳይሆን የምንሄደው ወደ ባህር ዳርቻ ነው፣ በዛ እየተዝናናን እናሳልፋለን የሚል ሐሳብ ከክርስቲና በኩል መጣ። ከምንም በላይ የሚያስደስተው ጉዳይ ከእህቱ ክርስቲና ጋር ማሳለፍ ነውና የትም ቢሆን አይጨንቀውም፣ አይገደውም። ብቻ እሷ ትኑር። ወደ ባህር ዳርቻ ልትወስደው ከወሰነችም በኋላ አብረዋቸው 3 ልጆቻቸውም እንደሚሄዱ ነገረችውና እሱ የተቀመጠበት መኪና ውስጥ 3 ልጆቿን አስገብታ እንዲሳፈሩ አደረገች። ቆየታለችና የዋና ልብስ ረሳሁ በሚል ምክንያት 4ቱንም ሕፃናት መኪናው ውስጥ ትታቸው ወደ ቤት ገባች። ጥቂት ቆይቶ ግን በቤት ውስጥ ማንም ያልጠበቀው ነገር ተፈጠረ። ድንገቴ የሽጉጥ ድምፅ ከመኖሪያ ቤት ውስጥ ተስተጋባ። በዚህ የሽጉጥ ድምፅ ማን ተመቶ ማን እንደተገደለ ማን እንደተኮሰም የሚያውቀው ተኳሹና ሟቹ ብቻ ናቸው። በመኪናው ውስጥ ያሉት ታዳጊ ልጆችና የ13 ዓመት ወንድሟ የተፈጠረው ነገር ምን እንደሆነ አያውቁም። ከደቂቃዎች በኋላ ክርስቲ እንዳለችው የዋና ልብስ ይዛ የሽጉጥ ድምፅ ከተሰማበት ቤት ወጣችና ቀድሞ እንዳለችው ወደ ባህር ዳርቻው ከልጆቿና ከ13 ዓመት ወንድሟ ጋር አመራች። በባህር ዳርቻው ታዳጊዎቹ ልጆች ሲዝናኑ ቆይተው ወደ ቤት ሲመለሱ ግን በመኖሪያ ቤቱ ደጃፍ ሆነ አካባቢ ላይ ፖሊሶችና መርማሪዎች ነበር የጠበቋቸው። የክርስቲና ባለቤት ጆሴፍ በተኛበት ጭንቅላቱን በሽጉጥ ተመቶ መገደሉ ተሰማ። ታሪኩን የበለጠ አስገራሚ የሚያደርገው ግን ከዚህ በኋላ የተፈጠረው ነገር ነው። መርማሪዎች ጆሴፍን ማን ገደለው የሚለውን ለማወቅ ምርመራቸውን ሲጀምሩ የመጀመሪያ ትኩረታቸው የሟች ጆሴፍ ባለቤት የሆነችው ክርስቲና ነበረች። የሚሲሲፒ ከተማ ነዋሪዎች ወትሮም ጆሴፍንና ሚስቱን ክርስቲናን በደንብ ያውቋቸዋል። በተለይ በአንድ የቴሌቪዥን ጣቢያ ላይ ቀርበው በነበረበት አጋጣሚ የሟች ሚስት ክርስቲና 3ኛ ልጇን የወለደችው ከባሏ ጆሴፍ እንዳልሆነ ስትናገር ይህንን ዜና ልክ እንደ ተመልካቹ ሁሉ ጆሴፍም የሰማው በዛው በቴሌቪዥን ዝግጅቱ አጋጣሚ ነበር። በዚህ ከስንት አንድ ሊገጥም በሚችል ታሪክ ሳቢያ ከሚሲሲፒ ነዋሪዎች ትኩረት ጠፍተው የማያውቁት ክርስቲናና ባሏ አሁን ደግሞ ጆሴፍ ተገደለ ሲባል የከተማይቱ ነዋሪዎች በእርግጥም የዚች ሴት ክፋት መጨረሻው ይህ ነው እንዲሉ ምክንያት ሆኗቸው ነበር። መሰል የጀርባ ታሪኮችን በመያዝ ክርስቲናን በባሏ ግድያ በቁጥጥር ስር ያደረጉት መርማሪዎችም የተጠርጣሪዋን ቃል መቀበል ሲጀምሩ ክርስቲና እኔ አልገደልኩትም፣ ይልቁንም የሽጉጡን ቃታ የሳበው ባሌንም የገደለው የ13 ዓመቱ ታናሽ ወንድሜ ታይለር ነው በማለት ምንም የማያውቀው ወንድሟን አሳልፋ ሰጠች። መርማሪዎች ጊዜ አልፈጁም። የ13 ዓመቱን ታይለርን ቃል ለመቀበል ወደ ማዕከላቸው ሲያመጡት ወትሮም የልጇ ነገር የማይሆንላት የታይለር እናት ከጎኑ ሆና ነበር ከመርማሪዎቹ ፊት የተቀመጡት። ቆይታ በኋላ ግን መርማሪዎች ታይለርን ብቻውን ቃሉን ለመቀበል ወሰኑና ከእናቱ ሲለዩት ያልተጠበቀው ምስክርነት ከታዳጊው አንደበት ተሰማ። የ13 ዓመቱ ታይለር እህቱ ክርስቲና እንዳለችው በእርግጥም ባሏ ጆሴፍን በሽጉጥ ተኩሶ እንደገደለው ለመርማሪዎቹ ቃሉን ሰጠ። ጥፋተኛ መሆኑንም አመነ። እናቱ ምናልባት መርማሪዎች እንዳያሳስቱት በመስጋት የምርመራ ቢሮውን በራፍ ጥሳ ልጇን ለማዳን እውነቱን እንዲናገርም በተደጋጋሚ ብትማጸነውም የ13 ዓመቱ ታይለር ግን
የታላቅ እህቱን ደም በእጆቹ አድርጎ የሷን ጥፋት ፍርድ ሊቀበል ወስኖ ነበር። እናቱንም እውነቱን ነግሬያቸዋለሁ እያለ ከአንገቷ ስር ውሽቅ ብሎ ከማልቀስ በቀር ሌላ ምንም ነገር አላለም ነበር። በወንጀል ምርመራ ሂደት ላይ መርማሪዎች ወንጀሉን የፈጸመው ሰው አምኖ ቃሉን ከሰጣቸው ሙሉ በሙሉ ሊባል በሚችል ደረጃ ምርመራውን ያቆሙና ጥፋቱን ያመነውን ተጠርጣሪ ለፍርድ ማቅረባቸው የተለመደ ነው። ያላደረገውን ወንጀል መፈጸሙን ያመነው ታይለርም ከዚህ የተለየ ነገር ሳይገጥመው ወዲያው ነበር ፍርድ ቤት የቀረበው። የታይለር ጠበቃና እናቱ ታይለር ወንጀሉን አለመፈጸሙን ለማስረዳትና ምርመራውም እንዲቀጥል ብርቱ ክርክር ቢያደርጉም ፋይሉን ለመዝጋት የቸኮለው ፍርድ ቤት ግን ብዙም ሳይቆይ ነበር የ13 ዓመቱ ታዳጊ ታይለርን ጥፋተኛ በማለት ለ50 ዓመታት በማረሚያ ቤት እንዲቆይ በታዳጊው ላይ የበየነበት። በውሳኔው መሰረትም ከ18 ዓመቱ ድረስ ለሕፃናት ጥበቃ በሚደረግበት ማረሚያ ቤት ታይለር ይቆይና ከዛ በኋላ ግን ልክ እንደማንኛውም ጥፋተኛ ወደ ወህኒ ይወረወራል። ቀሪ ዘመኑንም ማለትም 65 ዓመት እስኪሆነው ድረስ በዚያው ያሳልፋል። ይህ የፍርድ ቤት ውሳኔ ተወስኖ ታይለር ወደ ሕፃናት ማረሚያ ቤቱ በሚወሰድበት ቅጽበት ግን ቆም ብሎ ላፍታም ቢሆን ያሰበ መሰለ። ለእናቱም አንድ እውነት ተናገረ። እኔ ሲል ቀጠለ ታይለር፣ እኔ እህቴን ከሞት ፍርድ ለማስመለጥ ብዬ ነው እንጂ ወንጀሉን አልፈጸምኩም እያለ የሚናገረው ታይለር እህቱ ለግድያው ጥፋተኛ ከሆነች የሞት ፍርድ እንደሚፈረድባት ነግራው እሷንም ሆነ ልጆቿን ከእንግዲህ እንደማያገኛቸውም ገልጻለታለች። ታይለር ግን ጥፋተኛ ሆኖ ኃላፊነቱን ቢወስድ ዕድሜው ገና 18 ዓመት ስላልሞላ ለአጭር ጊዜ ብቻ እንደሚታሰር አስረድታው ያደረገውን ሁሉ ማድረጉን ለእናቱ ተናገረ። ቀድሞም በልጇ ላይ ተስፋ ያልቆረጠችው እናትም ያላትን ሀብት ሁሉ ሽጣ ከሌላትም ተበድራ አለ የሚባል ጠበቃ ቀጥራ ማረሚያ ቤት የተወረወረ ልጇን ልታስመልጥ መታገሏን የጀመረችው ከዚህ በኋላ ነው። ሂደቱ ግን ቀላል አልነበረም። የተዘጋውን ፋይል ድጋሜ ለማስከፈት 5 ዓመታት ማለፍ ነበረባቸው። በእነዚህ 5 ዓመታት ታይለር ወንጀሉን አለመፈጸሙን የሚጠቁሙ ምስክሮችና ማስረጃዎችን ሲሰበስብ የቆየው የታይለር ጠበቃ በመጨረሻም ከ5 ዓመት በኋላ ፋይሉን ድጋሜ ማስከፈት ቻለ። ታይለር ባላደረገው ወንጀል 5 ዓመታት ታስሮ ምናልባትም መጪዎቹን በርከት የሚሉ ዓመታት በወህኒ ቤት እንዲያሳልፍ የተበየነበትን ውሳኔ ለማስቀልበስ የክርክር ሂደቱ ተጀመረ። ታይለርም ለፍርድ ቤቱ ቆሞ ወንጀሉን እሱ እንዳልፈጸመና ነገር ግን እህቱን ከሞት ፍርድ ለማስመለጥ ሲል ጥፋተኛ መሆኑን እንዳመነ ተናገረ። ይህ ግን ከተጠያቂነት ስለማያስመልጠው ባለፉት 5 ዓመታት በእርግጥ የታይለርን ነፃ መሆን የሚያረጋግጡላቸውን 2 ጉዳዮች በፍርድ ቤቱ አቀረቡ። የመጀመሪያው የአባታቸው ምስክርነት ነው። የታይለርና የክርስቲ አባት ፍርድ ቤት ቀርቦ ሲናገር ክርስቲ ባሏን ልትገድለው እንደምትችል መናገሯን ለምን ብሎ ሲጠይቃት ደግሞ ለሷ መጥፎ ሰው መሆኑን እንዳስረዳችው እንደሱ ካልሽ ለምን አትፈቹም ለምንስ ጥለሽው አትሄጂም ብሎ ሲጠይቃትም የኢንሹራንስ ገንዘቡንስ ለማን ጥዬ ነው የምሄደው ስትል መናገሯን አባቷ በልጁ ላይ መሰከረ። የታይለር ጠበቃዎችም ከምስክርነቱ ቃል ውስጥ የተሰማውን የኢንሹራንስ ገንዘብ ጉዳይ ዋነኛ ክርስቲ ባሏ ጆሴፍን የገደለችበት ምክንያት እንደሆነ አጽንኦት ሰጥተው ጆሴፍ ከተገደለ ከ3 ቀናት በኋላ ክርስቲና ወደ ኢንሹራንስ ኩባንያዎች በማቅናት $350,000 በላይ ተጠቃሚ መሆኗንም ለፍርድ ቤት አባሪ አድርገው አቀረቡ። ታይለርን ነፃ የሚያደርጉበት ሂደት ግን በዚህ አያልቅም። ቀጣይ ምስክር የሟች ጆሴፍ አስክሬንን የመረመረው የፓቶሎጂስት ባለሙያ ነው። የዚህን ሰው ምስክርነት የታይለር ጠበቃዎች ከማቅረባቸው በፊት ከ5 ዓመት በፊት ያልሰራውን ወንጀል ሰራሁ ብሎ ያመነው ታይለር ለፖሊስ በሰጠው ቃል ላይ የተቀረጸ አንድ ቁም ነገርን አቀረቡ። ታይለር እንዲህ ብሎ ነበር፣ ልክ ስገድለው ደሙ ተፈንጥቆ ግድግዳው ላይ ተረጭቶ ነበር በማለት
ለፖሊሶቹ ነግሯቸዋል። ይህንን የታዳጊውን ምስክርነት ያሰሙት ጠበቆችም ቀጠሉና የዘርፉ ባለሙያ የሆነውን የፓቶሎጂስቱን የምርመራ ውጤት እንዲያስረዳ ጠየቁት። ፓቶሎጂስቱም ለግድያው ጥቅም ላይ የዋለው 22 ሚሜ ካሊበር ሽጉጥ ነው። ይህ ሽጉጥ በሟች ጆሴፍ የጭንቅላት ክፍል ላይ ምንም አይነት የደም ፍንጣቂ እንዲፈጠር አላደረገም በማለት በሙያዊ ምርመራቸው ማረጋገጣቸውን ለፍርድ ቤት አስረዱ። ይህም ማለት ታይለር በእርግጥ ያላየውን ነገር እንዳየ ሆኖ ያልፈጸመውን ነገር እንደፈጸመ ሆኖ ለመቅረቡ ትክክለኛና በቂ ማስረጃ ነበር። ከዚህ በኋላ የታይለር ጠበቆች ያሏቸውን ታይለርን ነፃ ያደርጉልናል ብለው ያሰቧቸውን ማስረጃዎችና መረጃዎች አቅርበዋልና ለመጨረሻው ውሳኔ ተዘጋጁ። ከ4 ሰዓታት በኋላም ጁሪዎቹ በሙሉ ድምፅ ውሳኔ ላይ የደረሱበትን የውሳኔ ሐሳባቸውን ለዳኛው አቀረቡለት። ዳኛውም የጁሪዎችን አስተያየት መነሻ በማድረግ በመጨረሻም በእርግጥ ታይለር ከ5 ዓመት በፊት በተፈጠረው የግድያ ወንጀል ምንም እንኳን እሱ ጥፋተኛ ነኝ ብሎ ቢናገርም ነገር ግን ነፃ መሆኑን አረጋገጡለት። ለራሷ ጥቅም በገዛ ወንድሟ ያውም ገና የ13 ዓመት ታዳጊ በሆነው ላይ ለሷ ያለውን ፍቅር እንደ አጋጣሚ ተጠቅማ በደም ኩሬ ውስጥ የነከረችው ክርስቲናም ከዚህ በኋላ ነበር ለመጨረሻው ፍርድ የቀረበችው። በወንጀሉ ጥፋተኛ መሆኗም ከተረጋገጠ በኋላ ምንም እንኳን እንደፈራችው የሞት ፍርድ ባይበየንባትም ነገር ግን የዕድሜ ልክ ጽኑ እስራት ፍርድን ከዛው ከሚሲሲፒ ፍርድ ቤት ተቀበለች። ታይለር እህቱን ለማዳን ብሎ ያደረገው ነገር መሆኑ ጸጸት ባይፈጥርበትም አሁን ላይ መለስ ብሎ ሲያስበው ግን እህቱ አስባና ቅዳ ወጥመድ ውስጥ እንዳስገባችው ያምናል። በተለይም ስለ ባሏ የኢንሹራንስ ገንዘብ ክፍያ ማጣራት ከጀመረች በኋላ ለታይለር አሳቢ ደራሽ መስላ የቀረበችበት አጋጣሚ ነበርና ይኸው ጉዳይም እሱ ለሷ ያለው ፍቅር እንዲጨምር ምክንያት ሆኗል። ይህም ማለት ምናልባት ገና ቀድማ ጆሴፍን እንደምትገድለው ስታስብ ከነበረበት ቅጽበት አንስቶ የ13 ዓመቱን ታዳጊ ወንድሟን እሷ በምትሰራው ወንጀል ተጠያቂ እንዲሆንላት እየመለመለችው ነበር። ታይለርም ይህን ሲያስብ ነው አጥመዳኛለች እንዲል የሚገደደው። አሁን ታይለር ምንም እንኳን አሳልፋ የሰጠችው እህቱ በእስር ቤት ብትሆንበትም ነገር ግን ካልፈጸመው ጠያቂ ከሆነበት ወንጀል ነፃ ያደረገችው እናቱ አብረዋለችና ደስተኛ ነው። ምንም እንኳን ሚሲሲፒ ለቆ ወደ ሌላ የአሜሪካ ግዛት ተዛውሮ ሕይወትን እየገፋ ቢሆንም ያለ እናቱ ግን አይሆንለትም። እሱን ነፃ ለማድረግ ያላትን ሀብት ሁሉ ሽጣ አልበቃ ሲላት ከሰው ከተቋማት ተበድራ በመጨረሻም ነፃ ያደረገችው እናቱን ያጎበጣትን የብድር ጫና ከፍሎ ለመጨረስም አሁን ታይለር የቢዝነስ ሰው ሆኖ በርከት የሚለውን የእናቱን ብድር ራሱ እየከፈለ ሕይወታቸው ቀጥሏል። እናትም ልጇን ከእስር ቤት ማስመለጥ መቻሏ በራሱ ታላቅ ደስታ ሆኖላታልና ስላለባት የብድር ጫና አንድም ቀን አስባ አታውቅም። አሁን ደስታዋ በልጇ ዘንድ ሙሉ ሆኗልና